ይገባል። አሜን። በአንተና በጤንነት መካከል ዶክተር ሲገባ ሊሳካለትም ላይሳካለትም ይችላል። በአንተና በጤንነት መካከል ስፔሻሊስቶች ሰብ ስፔሻሊስቶች ቢገቡ ይዶን አታውቅም። ህይወትን ሊያመልጣቸውም ይችላል፣ ሊታደጉትም ይችላል። በአንተና በጤንነት መካከል ግን ዲቫይን ኢንተርቬንሽን ሲሆን ያለው አማራጭ አለ። ቢቻል ሲለው ቢቻል ትላለህ ነው። ለሚያምን ሁሉ ይቻላል የሚለው ቃል ውስጥ ደግሞ ሁሉም አለ። አሜን። ዛሬ አንቺም ነገርም አለ። ዛሬ በአንቺና በጤንነትሽ በአንተና በስራ መካከል ዘመድ ሲገባ ሊሳካም ላይሳካም ይችላል። በአንተና በስራ መካከል ፋይናንስ ሲገባ ይዶን አታውቅም። ፌል ሊያርግም ላያርግም ይችላል። በአንተና በስራ መካከል ግን እግዚአብሔር ሲገባ ስራ አይደለም የሚሆነው፣ ሞገስ ነው የሚሆነው። አንድ አይደለም። በአንድ ጉዳይ ላይ ጠርተኸው 10 ደጅ ይከፈቱና ይሄ የመለኮት ጣልቃ ገብነት ይባላል። ዛሬ ነገር ተበላሽቶባችሁ በከባድ ነገር ሰነታችሁ ባንቺና በስራሽ ባንቺና በጤንነት ባንተና በአገልግሎት መካከል ዲቫይን ኢንተርቬንሽን ይሆናል። አሜን። መለኮታዊ ጣልቃ ገብነት ይሆናል። አሜን። ኢየሱስ ጌታ። መጽሐፍ ብሉይ ኪዳን ዘካርያስ ምዕራፍ 4 ቁጥር 6 ላይ እንዲህ የሚል ቃል አለ። ስኖል ቨርስ ነው፣ አንድ ላይ እንለዋለን። መጽሐፍ ያላችሁ አውጡት። ዘካርያስ ምዕራፍ 4 ቁጥር 6 ከኔ ጋር ከፍ አድርገን በለው እለዋለሁ፣ እናንተ ደግማችሁ አውዱት። በብርታትና በውስቲ በብርታትና በኃይል አይደል፣ በኃይል አይደል፣ በብርታትና በኃይል አይደል። ኢየሱስ ጌታ። ብርታት ማለት ከጊዜ ጊዜ እያሻሻልክ የምታመጣው አቢሊቲ ነው፣ ብቃት ነው። አሜን። ስለዚህ አንተ ነገሮችን ያንተ ጥንካሬ ፓርቲ የሌለ በየጠነከረ በመምጣቱም አይደለም ማለት። ከዛስ ኃይል ደግሞ ማለት ካንተ የማይጀምር ግን አንተ ጋር የመጣ ሌላ ሶርስ ያለው ነገር ማለት ነው። ኃይል እዚህ ውስጥ የገባው እየሰማሽ ነው። ቢዝነም የነገርኳቸው ኢየሱስ ጌታ። እዚህ የምታዩት ላይት ሁሉ በአምፖል መልክ ሲበራ ያየ ነው። ምንጩ አምፖሉ አይደለም፣ ኢየሱስ ጌታ ነው። አምፖሉን ከሱቅ ስትገዛው 60 ብር የሚሆን 100 ብር 5000 ብር የሚሆን 20000 ብር አብረው ከብርሃን ጋር አልሰጡም። ብርሃን ማስተላለፊያውን ይሰጡ። ኢየሱስ ጌታ። ወደ ውጭ ሄደ የምታየው ኬብልም እሱም አይደለም ሶርሱ ከተማ ውስጥም አይደለም። ምናልባት በረሃ ላይ ወይም ገጠር ውስጥ ይሆናል። የሆነ ወንዝ ጋር ይሆናል። የሆነ ዲናሞ ተርባይን የመታ እዚህ ድረስ ያመጣው በብርታቴ ማለት እኔ ራሱ ዴቨሎፕ ባደረኩትም አቅም አይደለም። ከዛስ የሆነ ነገር ምንጭ ሆኖልኝም አይደለም። አሜን አትሉ? አሜን። ይሄ ነው በብርታትና በኃይል ማለት። በብርታትና በኃይል አይደለም እና በመንፈሴ እንጂ ይላል ነብዩ አይልም። ይላል እግዚአብሔር። ስለዚህ አንተ እዚህ የደረስከው በእግዚአብሔር ብቻ እንደሆነ እርግጠኛ ነህ። ለምን? ተናጋሪው እግዚአብሔር ነው። አሜን። ኧረ በፍጹም አፖስትል አይደለም ብትለኝ በፍጹም አልቀበልም። ለምን ከተባለ ከአንተ ንግግር የእግዚአብሔር ቃል ይታመናል። ዛሬ የደረስከው በእግዚአብሔር ከሆነ በራስ በፍጹም አስቀጥለ ሰንበሪ ዛሬ ታገግነሽ ኃይል ይሆናል። ይሄን ቃል ለምታበይ ማለት አሁን ተስፋ ቆርጠ በቀላሉ ሌላ ነገር አለ የሚል አስታውስሃለሁ። ምን መሰለህ ማስታውስህ እዚህ የደረስከው በእግዚአብሔር ነው። አሜን። አረና ከኔ ገብተውብኛል 10 ታይምስ ይክፉብህ 100 እጥፍ አንተ ላይ ይክፉ። ደንዶች ስግጥግጥ ብሏል። አራቱም አቅጣጫ ላይ ግንብ ነው እያልክ ነው። አስታውሳለሁ በግንብ ውስጥ አልፎ ማለፍ የሚችለውን ኢየሱስ። ዛሬ የሆነ ሰው በኢየሱስ በእግዚአብሔር መንፈስና ብርታት ተሻገር ይደለም። አሜን። ሃሌሉያ። አይደለም አፖስትል ያኔ ነገር 10 ጊዜ ሞክሬ 11ኛ ጊዜ ሞክሬ ያለሁት ኖ ዛሬ አስታውሳለሁ። ሲሞክሩ የሰመጡ ሲያምኑ እግሬ ተሻገሩ። እስራኤልን የመራ እግዚአብሔር ታማኝ እንደሆነ እርሱም እግዚአብሔር በመንፈስ እንጂ በኃይልና በብርታት አይደለም እንዳለ። አሜን። እግዚአብሔር በአንተና በቀይ ባህር መካከል ጣልቃ ሲገባ ባህሩ አያሰጥምህም። አሜን አሜን አትሉ? አያሰጥምህም ብቻ አይደለም ይሁን ነው ሊከፈልም ይችላል። በአንተና በባህር መካከል ሰው ጣልቃ ሲገባልህ ምናልባት የጀልባ ሊከፍልልህ ይችላል። የከፈለው የጀልባ ዋጋ ግን ማዕበል ቢነሳ በፍጹም አያስጥልህ። ከነ ከፈልከው ገንዘብ አብረህ ሲንክ ታደርጋለህ።
በአንተና በማዕበሉ መካከል ግን እግዚአብሔር ሲገባ የማዕበሉ ጌታ ግን በህይወት ላይ ጣልቃ ሲገባ ሌላ ምን ልጅ አልችልም። በዚህ ምሽት አንድ ቃል ነግርሃለሁ። ቤቶችን ሁሉ ሰብስቦ የሚፈጽም ኃይል ይሄ የእግዚአብሔር ጣልቃ ገብነት። ምናልባት ዛሬ ፕሮፌሲ በነገራችሁ 25ኛ ጊዜ ሊሆን ይችላል። ለ46ኛ ጊዜ ነው እግዚአብሔር ሰው ልትለኝ ይችላል። ያንን ግን ወደ መሆን የሚያመጣው የእግዚአብሔር ጣልቃ ገብነት ነው። ዛሬ የጌታ እጅ አንድ ሰው ስራ ነው። አንድ ሰው ጤንነት ነው። አንድ ሰው በጀመረ ጉዳይ ነው። ጣልቃ ይገባል። ኢየሱስ አሜን አሜን አሜን። ሰብረህ ትወጣለህ በሉት። እንግሊዝኛው ብሬክ ስሩ ማለት ነው። ሰብረህ ትወጣለህ በሉት። አሜን 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 አሜን። አይ እግዚአብሔር ሰው እኔ ምንድነው የምሰብረው? ነው የምሰብረው ምንድነው? የምትሰብረው የመጣህበትን ጉዳይ ነው የምትሰብረው። ከእግዚአብሔር እየጠበቅ ያለው ነገር ነው የምትሰብረው፣ ሌላ አይደለም። አሜን አሜን አሜን። ለዓመታት የተነገረ የተስፋ ቃል አለ። እሱ በህይወት ላይ እንዳይሆን ያሉ አንተ ላይ ይሁን ሰው ላይ ይሁን አየር ላይ የሚቃወም እንኳን ቢሆን ይሰበራል። ኢየሱስ ጌታ ነው። ተሰበረ ነው ይላል የሰራው ጌታ እግዚአብሔር። ስለዚህ ሰብሮ መውጣት አንደኛው ምንድነው አለን? የመለኮት ጣልቃ ገብነት። እየሰማን ነው በሉ እስቲ፣ እየሰማን ነው በሉ እስቲ። ቼክ ላድርጋችሁ። የመለኮት ጣልቃ ገብነት። ሁለተኛው መንፈሳዊ ውጊያ አስፈላጊነትን ማወቅ። ሰብሮ መውጣት ብሬክ ስሩ ማለት የመንፈሳዊ ውጊያ አስፈላጊነትን ማወቅ። አረ እኔ ብዙ መቃወም ምን እንደምንቃወማለን የሚሉ ሰዎች እንዳሉ ነግረውኛል። ዋቃን ባላገኛቸው ምን ያደርጋል? ዩካን ተስማምተህ መኖር ትችላለህ ከአጋንንቶች ጋር። አሜን። አንተም ትቃወመዋለህ እርሱም ካንተ ይላል የሰራዊት ጌታ ኢየሱስ። ስለዚህ ካንተ ንግግር ይልቅ የኢየሱስ ንግግር የታመነ ነው። አሜን አሜን አሜን። ኦልድ ፍሬንድ ሆነህ ትኖራለህ እንዴ? ጨለማ ጋር አይሆንም። ሊያሸማቅቋችሁ ሲፈልጉ ሰው እንትን ስንል ዝም ብሎ ቁጭ ይላል። እንቃወማለን ሲል ግን ብድግ ይላል። እኛም ድሮ ብለን ነበረ። አዎ ብድግ በል። ወንበሩ ራሱ ስለሚሰበር ነው እንጂ ማንፈቅድልህ አይቀርም። የክርስቶስ ኢየሱስ መገለጥ ምን እንደሆነ ታውቃለህ? የዲያብሎስን ስራ ሊያፈርስ። አሜን። የክራይስት ማኒፌስቴሽን የጨለማው ስራ ሊያፈርስ ነው። አፍርሶታል። አሜን አትሉ? ታዲያ ያ የፈረሰ አመድ የሆነ ስፒሪት እዚህ ጋር አመድ ቢነካው ትላለህ፣ ሻለሽ ጉታ ታነሳለህ? በፍጹም። ነገር ግን ያ አመድ የሆነው ስፒሪት ነገርህን ይዞ እንዴት ዝም ትላለህ? ኢየሱስ ጌታ በር ላይ ቆሞ ደጅህን ይዞ ተቆጣጥሮት እንዴት ዝም ትላለህ? አሜን። ይሰበር ብለህ መጸለይ ያለው ስንተቀልሎ እኮ ይሰበር እንድንል እኮ ነው የመጣችሁት አይደለም እንዴ? እውነቱ ያ ነው። ፋክት አይደለም። አይኔ ሁሉ ሙሉ ነው። ስራም አለኝ፣ ቤትም አለኝ፣ ልጅም አለኝ። ያው ስፋይ ነው ፖስት ለካልከኝ የጌታን ቃል ልትሰማ አይደል የመጣኸው? ስለዚህ ከነብስ ላይ የሚሰበር ነገር አለ። አሜን። ምን የቃሉ ብቻ ለመስማት የመጣው የሚል ሰው እግዚአብሔር ቃል ደግሞ ሪኒው ስለሚያደርገው ነብሳችንን ከነብሳችን ላይ የማያስፈልገው ሁሉ ይሰበራል። ስለዚህ ይሰበርልን ይወጣል። አሜን። ስለዚህ አንዱ ብሬክ ስሩ። እስቲ አንዱ ሰብሮ መውጣት ነው። እስቲ የመንፈሳዊ ውጊያ አስፈላጊነትን ማወቅ ነው። እስቲ አሜን አሜን። ዝም ያለ ክርስቲያን ዝም ተብሎ የሚታለፍ ተሸናፊ ሰው ነው። ማይዘው ዝም ማለት የለብህ። አረ እኔ ስማርት ነኝ፣ ቃሌ ነፍሴን በእግዚአብሔር ቃል ጥግብ ብላለች የሚል ሰው ለወንድሙ የመጸለይ ግዴታ አለበት። አይደለም እንዴ? አንዳችን ስለ አንዳችን ኢየሱስ ጌታ የተያዘው ቤተሰብ እንዲለቀ የሆነ ሰው ዛሬ ከኔ ጋር ተስማምቶ ይጸልያል። ቤተሰቦቻችሁ ነፃ ወጡ። ኢየሱስ ስም እየጸለያችሁላችሁ ያሉ ሰዎች ነፃ ወጡ። አሜን። ኢየሱስ ጌታ አስቸጋሪ ሁኔታችሁን ሰብሮ ለመውጣት በጸሎት ኃይል መጋደል ያስፈልጋል። አሜን።
ቀንበርን በእግዚአብሔር እሳት መስመር ያስፈልጋል። ኢየሱስ ጌታ አሜን። ማቴዎስ ምዕራፍ 11 ቁጥር 12 ላይ እንዲህ የሚል ቃል አለ። ማቴዎስ 11:12 ከመጥምቁ ዮሐንስ ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ገፊዎችም በኃይል ይናጠቋታል ይላል። ግፈኞችም ይላል። ባለፈው ስለ ነፃ መውጣት ስለ ዴሊቨረንስ በምንማርበት ተከታታይ ትምህርት ውስጥ ይህን ቃል በስፋት አንስተናል። ሁለት አይነት አይዲያ ተውት አለ። ሁለቱም አይዲያዎች ግን አንድ ነገር ያስረዳሉ። ገፊዎች የሚሉት አማኞችን አይደለም፣ ግፈኞች የሚባለው አማኞች ያልሆኑትን ቤተክርስቲያን ይበዘብዛሉ ነው ይላሉ። ያም ሆነ ይሄ ግን ጀግኖ የወጣ ሰው ግን ይናጠቃል። አንድ ነገር ይገባናል። ስኮላርሶች ይከራከሩ እንተውላቸዋለን። አንድ ነገር ግን ገብቶናል። ምንድነው የገባን ሲባል እንደ አንበሳ የወጣ ሰው ሚዳቋን አድኖ ይገባል። አሜን 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 አሜን። እንደ ነገሩ የወጣ ሰው ደግሞ ምናልባት ተበልቶ ሊገባ ይችላል። ኢየሱስ ጌታ አሜን አሜን። ኬርለስ መሆንህ እኮ ነው አይደል መኪና የሚያስገጭህ፣ ወይ ኬርለስ የሆነ ሰው ነው የሚገጭህ። ከሁለቱ አያልፍም። መኪና የሚጋጭ ተደርጎ ስለተሰራ አይደለም። አይታል ቀለባ ሰይጣን ተሸንፏል። የሚጋጭ ስለሆነ አይደለም። የኛ ኬርለስነት የገባን እንድንገባ ነው። በተሸነፈ ዓለም ውስጥ አሸናፊ ሆነን እንድንኖር ኦልሬዲ በመስቀል ማህተም የተረጋገጠልን ህይወት ተቀብለን እንደተሸነፈ ሰው አንኖርም። ስራችን፣ ጤንነታችን፣ አገልግሎታችን ምናልባት በጨለማ እጅ ከሆነ ዛሬ አንዱ ነፃ መውጣት መናጠቅ ስለሆነ አሜን አሜን አሜን። በጌታ በኢየሱስ ምን ይስማል የሚስማማልን አገልግሎት ተፈታይ ከተያዘበት ራዳር ሁሉ አስወጣው። ከጨለማ ክልል ሁሉ አስመልጣው። በናዝሬቱ በኢየሱስ የኔና የቤቴ የኔና የልጆቼ የኔና የትዳሬ በረከት የያዘ ሁሉ ይመታ። ሰንበዲ አቢና ይለየማ ሰብሮ ለመውጣት የመጣ ሰው በናዝሬቱ በጌታ በኢየሱስ ዛሬ ከኔ ጋር ከፍታው ይመጣ። ዛሬ ከኔ ጋር ከፍታው ይዛ። ሃሌሉያ ኢየሱስ ጌታ አሜን አሜን አሜን። ሶስተኛው ቀንበርን የሚሰብር አምላክ እንዳለን ማወቅ ነው። ብሬክ ስሩ ከፊት ያለውን አካል ማወቅ። ቅድም ያወጅ ነው ሰባሪው ከፊት ቀድሟል፣ እነሱም ሰብረው ተከትለውታል። ኢት ሚንስ ከፊት ያለውን ካወቅከው ለመሄድ አትፈራም። ኢየሱስ ጌታ። መንገድ ሰላም ነው ብለህ አታውቅም። መኪናህን መስታወቱ ዝቅ አድርገህ ለምን ጠየቅ። ኢየሱስ ጌታ። ቀድሞ ሄደ ካለ ለመሄድ አይደለም ተከትለህ። ኢየሱስ ጌታ። እግዚአብሔር እስከ ዘመን ፍጻሜ እንዲህ ብሏል፣ መንገዱ ሰላም ካጣላ ጋዴክ መንገዱ ሰላም ነው። እስከ ዘመን ፍጻሜ ከእናንተ ጋር ነኝ። አልጥላችሁም፣ አልተዋችሁም። ሰላም ነው። በመሀል አጋንንት እየመጣ ብቅ በላው ያስኩ ቢል ነው ሰላም ነው። ሃይዌይ ላይ ሄዳችሁ ታውቃላችሁ? ወደ ናዝሬት ወደ ሐዋሳ ግራና ቀኝ አጥር አለ አይደለም? እሱ ከብቶቹን እንዲላል ሰላም ነው፣ ዞር በሉ የናንተ መንገድ አይደለም። አሜን አትሉ? ኧረ ኢየሱስ ጌታ። መጽሐፍ ሲናገር ዘነብ የንስር መንገድ በሰማይ የእባብ መንገድ ደግሞ በአፈር ወይም በድንጋይ በመሬት ነው ይላል። ስለዚህ ከብቶቹን ዞር ያደርግና ለአንተ ይፈቅድልናል። እንዲህ ነው ኢየሱስ እንዲህ ብሏል፣ ሰላም ነው። ማገልገል ትችላለህ፣ ሰላም ነው። መስራት ትችላለህ፣ ሰላም ነው። መለወጥ ትችላለህ፣ ሰላም ነው። መሆንሽ ትችላለህ፣ ሰላም። ስለዚህ ከፊት የቀደመውን ኢየሱስን ካወቅከው ለመሄድ አትፈራ። አሜን። ቀንበርን የሚሰብር አምላክ እንደሆነ ማወቅ ነው ብሬክ ስሩ። ብሎ ከመጸለይ ያለፈ በእውቀት የሆነ ጸሎት ነው ብሬክ ስሩ የሚሰጥህ። ኢየሱስ ጌታ። ብሬኪንግ ዘ ዮክ። ይሄ ቀንበርን መስበር። እስቲ መስበር ብሎ እስቲ እድገትና ስኬትን የሚከለክሉ ባለፈው ሳንጎማ ያልኳችሁ ማለት ነው። ናይጄሪያ ሳንጎማ የቤት የዘር ማንዘር መንፈስ ብዙዎችን ያነቃ አንተን ይዛል ማለት እንዳልሆነ አሜን። እድገት የሚከለክል አርጎ ይመልሳል። በቅጥር ላይ ያፈራል የሚል ቃል እኮ አለ። ደስ አይልም? አሜን። በግንቡ ላይ በቅጥሩ ላይ ምን ይላል? ያፈራል። ልጅ ሆናችሁ የጓጓችሁት ጎረቤት የለም? ማንጓቸው እንደዚህ ወደ ሰፈር የሚወጣ እውነት ውሸት?
አብዛኛው ምን ዝም ትላለህ እንዲበል እንጂ አብዛኛው 90% ልጅ የዛ ግቢ ልጅ መሆን ተመኝቶ ነው ያደገው። እውነት ውሸት አይደለም። ይሄው አንድ ሴት ተገኘ። ሴት ነው ብዙ ጊዜ እሷ መጀመሪያ ፊተኛ ሆናለች። ሰብሮ መውጣት በቃ እንዴ ነው አይደለም እንዴ? መብላት እኮ አይደለም ፍራንክሊ ሳወራችሁ ከመብላት ያለፈ የዛ ቤት ልጅ መሆን ነው የምትመኝ። ለምን ሁሌ ለመብላት ጓደኛ ብትሆን የራራልህ ያህል ነው የምትበላው። አይታ ልጅ ስትሆን ግን ያቀጥፍ ምን ስትሆን በቅጥር ላይ ያፈራል። ይሁን ሰው አሜን አይለኝም። ከዚህ ማታ ጀምሮ ከተማች ይወጣል፣ ከማጣቃት ይወጣል። ጽዋዬ ሞልቶ የተረፈ ነው የሚለው ቃል ሲታይ ነው። ለእናት ለአባት ለወንድሞች ትተን የዚህ ቃል መንፈስ የሆነን ሰው ሕይወት ያዘው። በልጆ አሜን አይለኝም። በቅጥር ላይ ኢየሱስ ጌታ አሜን አሜን። ዝገትና ስኬትን የሚከለክልን ኃይል ኢንጂሰስ ኔም ብለህ መስበር ያስ ልስበረው ከህይወታችሁ ለእጃችሁ ውስጥ በናዝሬቱ በኢየሱስ ስም ከዚህ ምሽት ጀምሮ አዲስ ነገር ስሙ። ስለ ቤታችሁ አዲስ ነገር ስሙ። ያንን ቀመር ዛሬ ሰበርና ከልካዩን ሰበርና ኢየሱስ ጌታ አሜን አሜን አሜን። የሆነ ሰው ደጅ ሲከፈል በደጁ ብርሃን ግንባሩ ላይ ሲበራ የሚፈነጥቅ ብርሃን ሲያበራ ለሌላ ሁሉ ተስፋ የሚሆን ላይ ታ ኢየሱስ ጌታ አሜን 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 አሜን። ኢንቲሜሲ የመቆራኘት ስፒሪት ዘራችሁ ላይ ሲሰራ የምታውቁት አያቶቻችሁ ላይ አባቶቻችሁ እሱ ነገር ህይወታችሁ ላይ እንደማይቀጥል ማወቅ ሬክስሩ ያመጣል። ከቤታችን ከፍ ያለ ሰው ላይኖር ይችላል። የኔ አባት ግን የመቸወን አንዴት ነው። አሜን 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 አሜን። ከቤታችን አገልጋይ ወጥቶ ላያውቅ ይችላል። ንግድ መጨመር ይሆናል። ከቤታችን ጉገችን የሚያስጠልም ወጥቶ ላያውቅ ይችላል። እግዚአብሔር ግን እኔን የበዛች አባት ያደረገኛል። ማመን መቻል ብሬክ ስሩ የሚሆነው እስከ ዛሬ እዚህ በተህ እዚህ ሰማያዊ ወንበር ላይ እስክትቀመጥ ድረስ ያለውን ነገር ከማመን ይልቅ እግዚአብሔር የተናገረህን ማመን ስትችል ነገር ይቀየራል። እዛ ከባድ ነው። አሁን መተችን በር አልፋት እዚህ ጋር ቁጭ እስክትላለው አለው ያዝኩ የትማ 1000 ጊዜ ብታጸልይ የሚልን ስፒሪት ነው ስትል በውስጥ ኖ አዎ እየከበደኝ ይሆናል ወደዚህ አዳራሽ የምገባው በኋላ ግን አገልጋዩ የሚሰጠኝ ቃል አምነዋለሁ። ጌታ እንደሚናገረኝ አምናለሁ። ኢየሱስ ጌታ አሜን። ስለዚህ እንደዚህ ያሉ ነገሮችን በመንፈሳዊ ቅባት ለመስበር መዘጋጀት ያስፈልጋል። ብሬክ ስሩስ ለመግባት አሜን አሜን። ኢሳይያስ ምዕራፍ 10 ቁጥር 27 ላይ ኢሳይያስ ምዕራፍ 10 ቁጥር 27 እንዲህ ይላል አይደል? በዚያም ቀን እስቲ በዚያ ቀን ብለው እስቲ በዚያም ቀን መቼ ሸክሙ ከትከሻ ላይ ቀንበሩም ከአንገት ላይ ይወገዳል። ይወገዳል ይወርዳል እኮ አይደል? እዚህ ቤት ዳግመኛ ላይ ይጫን ማለት ነው። አሜን። ልባርካችሁ እስከ ዛሬ ያያችን ግብፃዊ ለዘላለም አትራውች ይሄ ቃል ማለት ይሄ ነው። በቃ እስከ ዛሬ ያሳደደህን ለማሳደድ አለ ማየት ምን ፈልግ እንኳን አጣየው። እስከ ዛሬ ፋይናንስን ያስጨነቀ ተነሳሱ ጥቂቶት ቤታችን አለፈለት ለሌላው ተርፍረስቱ ሄዶ አላሪቆት ነው። እንደገና የሰው እጅ ልታይ የሚያደርግ ሰበዝፍ ተይስላል። አነሳው ተዘመንሽ ነው። አነሳው ተዘመን ነው። ይወገዳል። አንዱ ኮመሳሪ ብቻቸዋለሁ ስለ ዴሊቨረንስ ስልክ ያነሳና አስወግደው ይባላል። በሚል ድምጽ በስልክ ተሰማል ተወግዷል። ኢት ሚንስ ሰውየው ዳግመኛ ብታወራው አይሰማም ማለት ነው። ዋው ኢት ሚንስ ከዚህ በኋላ ያ ሰው በህይወት ላይ ጥያቄ ሊሆን አይችልም፣ የሚያሰጋ ሰው ላይሆን አይችልም ማለት ነው። እንደዛ ነው የሚያደርጉት። እግዚአብሔር እንዲህ አለ በዛ ቀን ያ ቀን ዛሬ ነው። ናንተ ታያቶ ዳጋ ነገ ወደፊት አይደለም። ያ ቀን አምነ የመጣበት ዛሬ ነው። ጌታ ይልቆይ ያለ የመጣበት ዛሬ ነው። ከዚህ ማክሰኞ በኋላ ቀኑ ፋንት ላይ ይሞክዳል። ሸክም ከትከሻ ላይ ይነሳል። ከቤታችሁ ላይ ይነሳል። ከጤንነት ላይ ይነሳል።
ይሁን ሰው እየተላቀቀ ወደ ቤት ልትሄድ ራሱ አስርፈናል። ያው አዳዲስ ነገር በህይወት ላይ አዳዲስ ነገር ነጋዴዎች አዲስ ሰው ይሆናል። አገልጋዮች አዲስ ሰው ደጅ የተዘጋባት አዲስ ሃሌሉያ እግዚአብሔር ቃል ይሰራል። አሜን ይሰራል። ሊሞክር የመጣ ከሰራ ኧረ አንተ ራሱ እንዴት ነው እዚህ ነገር እርግጠኛ? አዎ እርግጠኛ ነኝ። አሜን እርግጠኛ ነኝ። ደጋግሞ ካስቸገረህ ጉዳይ ይልቅ የእግዚአብሔር ቃል ይታመናል። በልጁ ህመም የተሰቃየን ሰው ሞት አለች ብለው አረዱት። አንተ ገላገሉት እኮ ማለት ይሄ አለ ልብ ወረደ እዛው ህመሙ ሳያንስ ሞት በቤቴ ላይ ምን አለ ከሞት በላይ በቃት የመጨረሻው ጥላት ኢየሱስ ጌታ በቃ እንዳትፈራ ነው እንዳትሰማቸው። አሜን አሜን አሜን። ብላቴና ይፈወሳል። እንዳትፈራ አትፍሩ። ከቅባቱ ውፍረት የተነሳ ደብል ስላለቀስክ አይደለም ቀንበር የሚሰበረው። ይሄን እስከ መቼ ነው አትጎበኘኝም የሚል ነገር ቀንበር ሰብሮ ያቅም ወደፊትም አይሰብርም። አንተ ግን ታዳላለህ አይደል የሚል ጸሎት ከመሰረቱ ጸሎት ከዚህ ከኮንክሪቱም አያልፍም። ፕሬየር ነገር እንዲሰበር ትፈልጋለህ? ፕሬይ አረ ምን ጸልያለሁ ጭራሽ እንዳላጸልይ ማለት ፕሬይ እየጸለይክ ስትመጣ አኖይንቲንግ በአንተ ላይ እየበዛ ይመጣል። ማኒፌስቴሽኑ መገለጡ እየጨመረ ይመጣል። አሜን አሜን። ቁርጭምጭሚት ወደ ጉልበት ይመጣል። ጉልበት ወደ ወገብ ያንሳፈፋል። ያኔ ይቆጣጠረዋል እግዚአብሔር። ኢየሱስ ጌታ ያ ቅባት በሕይወት ላይ ሲበዛ አይችልም። አሜን አሜን። በር ሲጤት ብሎ ሲያስቸገር ብለው ታረገው ትነቅለዋለህ። ከዛሬ እስከ ዛሬ ያላወቅህ አንድ ቴክኒክ ልንገርህ። ጓዳ ግባና ሺፍ ዘይት ያለህም ሺፍም ካልሆነ ምንድነው ሰንፍላወር ምናምን ዘይት አንድ ኦኬ የሚል ዘይት አይቻልም። ኦኬ ጥሩ ነው መሰለኝ። ኦኬህን አንሳና ኦኬ አድርገው። ኦኬ ይሆናል በሩም። ከዛ በኋላ ሴት ሲል የነበረው ወንበር ዋን ድሮፕ እኮ ጌታን እኮ ወንድሜ ሲያደርግ ነው ያየሁት አለ ጠብ ሲያደርግ። አሜን። አንተ ይሄ በር ጀመረው ብትል ጀመረኝ ያደርጉ ዝም አይልም። አኖይንቲንግ ማነው ቅባቱን አንስተህ ሻባጋዳል አኖይንቲንግ ነው ባታ ቅባቱን አንስተህ ጠብ ስታደርግ ጠብ ቤት ዘር ማንዘርን ያስቸግ ዛሬ አኖይንቲንግ ጠብ አሜን አይለየም። ያነቃቀው ከርብ እግዚአብሔር ቃል እየነገርኩ በናዝሬቱ በኢየሱስ በአመታት የፈጀ ነገር ዛሬ ተቀየረ በጌታ በኢየሱስ ሃሌሉያ አሜን። ዛሬ ስንጸልይ አኖይንቲንግ ሆሊ ጎስት አረ ይሄ ነገር በመድኃኒት አይሆንም። አረ በገንዘብ አልቆጥም። ኢየሱስ ጌታ ያመነ ሰው አለ? አጨብጭቡ ለጌታ። አራተኛውን ኔክስት ዊክ ማስተምራችሁ አሜን። አራተኛው በብሬክ ስሩ ማለት ሰብሮ መውጣት ማለት በጠላት ፊት መክበር ማለት ነው። አራባካታ ጠላት ቢራብ አብላው ይላል አይደል? አጋንንት ነው አይደል? መዋሸት እንችላለን እዚህ ቃል ላይ አይቻል። ላንተ እንደ ኢነሜ እንደ ጠላት እየሰራ ያለ ሰው ማለት ነው። ታበላዋለህ። ደስ አይል? አሜን። ጠላትህን ቢራብ አብላው ማለት ጠላት የተራበ ጊዜ አንተ የተራብክ አይደለም ማለት ነው። ምን ይላል ከዚህ ማለት ጠላት ያ ጠላት ሁሌ እንዳስቸገረ አይቀጥልም ማለት ነው። እና አነሳህና ያን ጠላትህን እንኳን ወዳጅ አይደለም የምታጎርስ አረጋለሁ ማለት ነው። ራባካ ተላጋዳ በጠላት ፊት መክበር ያ የትም አስደርስም ያሉ አሉ አይደል? ከኛ ወጣ ማለት አበቃል። እስትንፋስ ጣታችን ላይ ያሉ ሰዎች እያዩ መክበር ማለት ነው። ሲቀጥሩሽ የነበሩን ሰዎች እያዩ አንቺ ቀጣሪ ሰጡኝ ማለት ነው። ሲያንገላቱ የነበሩ ሰዎች ሁሉ ሌላውን ስታሳርፍ ሲያዩ ማለት ነው። ስታንገላታል ነው። በዚህ ነው ጠላት ቢራ ጥሩ አጋጣሚ መጥቶላልና አናታናቱ ብለው አይልም።
ምክንያቱም ጠላት ዞር ስላለልህ አይደለም አንተ አብይ ሆንክ እኔ ስለረዳው ስለዚህ እሱም ይራባም አሜን 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 ይሁን ሰዋል በቤተሰቦች መካከል ኢንቨስተር ብሎ ይነሳል አሜን አሜን ማለት ነው አሜን ኧረ ኢየሱስ ጌታ አሜን ወዳጆች አገልጋይ ብሎ ይነሳል ነው ለሰው መፍትሄ ይሆን ያለው አወራሱ ነው አሜን ለልታችሁ ጨባለ ጌታ ሲጮህና ሰብሮ መውጣት ነው ሰብሮ መውጣት ገቡና በሉስ ሰብሮ መውጣት ሰብሮ መውጣት አሜን ዛሬ እንትምት ጀምራ እንቀጥላለን አሜን 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 ናዝሬቱ በኢየሱስም ከመጀመሪያው ከዚህ የትምህርት ቀን ጀምሮ ጌታ ክብር ነው በአራት የድል ቀን ውስጥ አሳልፋቸዋል ያለው በዚህ አራት ቀን ውስጥ ሰንበዲ ከደረመ ሰው ከሰው እንደሚጨባበጥ ይጨባበጣል ኢየሱስ አሜን አሜን ስላንተ ነው የሚወራው ድምጻችሁ አላመነ መሰለኝ በቃ ንገሩ ስለኔ ነው የሚወራው አይ ከይሩ ስለኔ ነው የሚወራው አያችሁ ኮን ጨምር ስለኔ ነው የስካውን የሰማው ነው ስለኔ ነው አሁን በሉት አጠገብ ሆኜ ይሄን ቃል ሰምቻለሁ ከጥቂት ቀን በኋላ ዛጋ ስለተከታየኝ አሜን ለመመስከር አትዘጋጁ ኢየሱስ ጌታ እልልታችሁ ተባለ ጌታ ሃሌሉያ አሜን ሃሌሉያ 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 ያሳርፈኛል ምን ይለኛል የታጠኑስ ምን ዘውነሽ ሰይ ከመነጽሮጂ ወንበረንቺ ኢየሱስ ጌታ አሜን 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 ሲያምናለሁ አሁን እየተጸለየ የሰማሁት ቃል እኔ ህይወት ላይ መሆን ይጀምራል አሜን እምነታችሁን እየቀየረ መሆን ይጀምራል ጀንቾቻችሁን እየከፈተ መሆን ይጀምራል የበቀለቀውን እየፈቀደላችሁ መሆን ይጀምራል የተስፋ ቃላት ተፈጽሞ መሆን ይጀምራል ኢየሱስ ጌታ አሜን ጌታ ይባርክ